ቤተ ክርስቲያን ውስጥ መቋሚያ የምትይዙ ወጣቶች በደንብ አድርጋችሁ ስሙኝ። ይህን ቪዲዮ ለሁሉም ወጣቶች ሼርና ኮፒ ሊንክ ላይክ እያደረጋችሁ ሁላችሁም አድርሱልኝ። ብዙዎቻችሁ እንግዲህ በውስጥ መስመር እንደጻፋችሁልኝ ወጣቶች ወንዶችም ይሁኑ ሴቶች ቤተ ክርስቲያን ውስጥ መቋሚያ ይዘው ማስቀደስ ይችላሉ ወይ? መቋሚያ መያዝ ለወጣት ይፈቀዳል ወይ እያላችሁ ጠይቃችሁኛል። በልባችሁ ግን ያው አንተ ራሱ ይዘህለም እያላችሁ ነው። ገብቶኛል። ለማንኛውም መቋሚያ በቤተ ክርስቲያን ውስጥ መያዝ ለወጣት የሚከለከል ነገር አይደለም። መያዝ ይቻላል። ነገር ግን መያዝ የሚቻለው ምንድነው? ከበላያችን ያሉት ትልልቆቹ ከደረሳቸው በኋላ። ምክንያቱም ትልልቆቹ እያሉ እኛ መቋሚያ መያዝ አይገባንም። የመጀመሪያ ከካህናት ከተረፈ፣ ከዚያ በኋላ ከሽማግሌዎች ከተረፈ ወጣቶች መያዝ ብንይዝ ምንም ችግር የለውም። ይዘን ማስቀደስ እንችላለን ማለት ነው። እስኪ ሁላችሁም ኮመንት ላይ ማርያም ናት መደገፊያዬ እያላችሁ ጻፉልኝ። ማንም ሰው ድንግል ማርያም መደገፊያ የሆነችው ሰው ሳይጽፍ እንዳይሄድ ማርያም ናት መደገፊያዬ እያላችሁ ጻፉልኝ። ቪዲዮ ለሁሉም ሼርና ኮፒ ሊንክ ላይክ እያደረጋችሁ አዳርሱልኝ። ስርዓተ ቤተ ክርስቲያን ለማወቅ ይሄ ቤት ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ንስሐ ስንገባ የረሳነው ኃጢአት ቢኖር ምንድነው ማድረግ ያለብን? ማለት እንደነው የሚደመሰስልን እነግራችኋለሁ። ሁላችሁም ይሄን ቪዲዮ ለሁሉም እንዲደርስ በደንብ አድርጋችሁ ሼር፣ ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። እንግዲህ ንስሐ ስንገባ የሚረሳን ኃጢአት ይኖራል። ሁሉንም ማስታወስ ሊያቅተን ይችላል እና ያ ኃጢአት እንዴት ነው የሚደመሰስልን እያላችሁ ብዙዎቻችሁ ጠይቃችሁኛል። ይኸውላችሁ በመጀመሪያ የምትሰሩት ኃጢአት እንዳይረሳችሁ የሚረሳችሁ ከሆነ ለመጻፍ ሞክሩ እና ደግሞ በቶሎ ብላችሁ ንስሐ ግቡበት ሳይረሳችሁ ማለት ነው። ነገር ግን የሆነው ሆኖ ቢረሳንስ ብንረሳውስ ካላችሁ ደግሞ ያ የረሳነው ኃጢአት የሚደመሰሰው መቼ ነው ሲባል አባቶች ካህናት መስቀል ሲያሳልሙን ምን ይሉናል? እማይሰራ ኃጢአት እግዚአብሔር ይፍታ ይሉናል። ያ ማለት እማይሰራ ኃጢአት ማለት ከኃጢአት ማሰሪያ እግዚአብሔር ይፍታ ማለት ነው። ይህን ጊዜ የረሳናቸው ኃጢአቶች ይደመሰሱልናል ማለት ነው። እግዚአብሔር ባወቀ። እንደውም እኮ አንዳንድ አባቶች ሰምታችኋቸው ከሆነ እንደዚህ ይላሉ። የእግዚአብሔር ይፍታ ከማለታቸው በፊት ሰይጣን ከሸመቀው መንፈስ ቅዱስ ካረቀቀው ካወቀው እማይሰራ ኃጢአት እግዚአብሔር ይፍታ ይላሉ። ያ ማለት ሰይጣን ሸምቆ እንዳታስታውሰው ካደረገ ኃጢአት ማለት ነው። እና የረሳናቸው ኃጢአቶች ካህናት ሲያሳልሙን እግዚአብሔር ይፍታ ሲሉን፣ ከኃጢአት ማሰሪያ እግዚአብሔር ይፍታ ሲሉን ይደመሰሱልናል ማለት ነው። እስኪ ኮመንት ላይ አምላኬ ወይ ኃጢአቴን ይቅር በለኝ እያላችሁ ጻፉልኝ። መቼም በዚህ ምድር ላይ ከድንግል ማርያም ውጭ ኃጢአት ያልሰራ ሰው የለም እና ኮመንት ላይ አምላኬ ሆይ ኃጢአቴን ይቅር በለኝ እያላችሁ ሁላችሁም ጻፉልኝ። ቪዲዮው ለሁሉም ስለሚጠቅም ማለት ነው። ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ቤቱ ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ዛሬ ገዳሙ ሳትቀር ምድሪቷ ያለቀሰችለት የዋልድባው ኮከብ የአቡነ ሳሙኤል በዓለ ዕረፍታቸው ነው። ቅዱስ ያሬድ ስለ አቡነ ሳሙኤል እንደዚህ የሚል ግስ ይናገራል። በከየት ወለሃወት ገዳምከ ምድረ ዋልድባ ቅድስት ሰሚአ ዜና ሞትከ። ያንተን የሞትህን ዜና ሰምታ የዋልድባ ምድር ቅድስት የሆነችው ገዳምህ ስላንተ አለቀሰች። እንዘ አንተ ሰብ ምድራዊ ወመልአከ ተሰመይከ። አንተ ምድራዊ ሰው ስትሆን መልአክን ተሰኘህ። ካህን አርያም ሳሙኤል መንበረ ሥላሴ ዘአጠንከ አንበሳ ወነምር ይሰግዱ ለከ ወይልህሱ ጸበለ እግርከ። የሥላሴ መንበር ያጠንክ የአርያም የሰማይ ካህን ሳሙኤል ሆይ አንበሳና ነምር ይሰግዱልሃል፣ የእግርህንም ትቢያ ይልሳሉ። እንቆ ወዕጣነ ማርያም አምጻት ለከ በቅዳሴሃ ሶበጸለይከ። ቅዳሴዋ ላይ በቅዳሴዋ ጊዜ በጸለይክ ጊዜ ድንግል ማርያም እንቁና ዕጣንን አመጣችልህ ይለዋል ቅዱስ ያሬድ። ድንግል ማርያም አብዝታ የምትወደው አባት አቡነ ሳሙኤል ዘዋልድባ ዛሬ ዕረፍታቸው ነው። በረከታቸው በሁላችንም ላይ ይደርብን። አቡነ ሳሙኤልን የወደደች ያከበረች ድንግል ማርያም እኛንም በፍቅሯ ትጎብኘን። አንድ ኮሜንት ያየሁት አለ
አሁን ሰሞኑን ምን ሰማው እንዴት ነው ምናምን ልክ ናችሁ እንኳን እናንተ እኛም በጣም ነው የደነገጥነው ማለት ምን እየሆነ ነው ያለው የምንለው ማለት ነው ሰው በቲክቶክ ገብቶ ላይቭ ላይ ገብቶ ላይ የሚያስተባብርበት ከቤተክርስቲያን ይሄን አክል ፐርሰንት መጠየቁ በጣም ነው የገረመኝ መጀመሪያ ዝም ብዬ ላይቭ ላይ ከምናገር ጉዳዩ የተከሰተው አዋሳ ላይ ስላሉኝ አሁን ለአዋሳ ገብርኤል ሲሄድ መጀመሪያ ከሀገረ ስብከቱ ላጣራ ይሻል አንዳንድ ጊዜ ደብዳቤዎች ሚዲያ ላይ አይተን ሚዲያ ላይ ተሰምቶ እንደሚናገር ሰው መሆን የለብንም እስቲ የምር ግን ይሄ ነገር አዋሳ ምድር ላይ ተከናውኗል የሚለው ነገር መጀመሪያ ቼክ እናድርግና አይሻልም አረጋግጦ መነጋገር ጥሩ ይመስለኛል ለአዋሳ ገብርኤል አሁን ለዓመታዊ ክብረ በዓሉ ዛሬ ሳምንት አይደል ስንሄድ ብናየው ጥሩ አይሻልም እውነት ከዛ እንደው ለመተቸት በእውቀት ምን ተች ጥሩ ነው ሀገረ ስብከቱን ጠይቀን በምር ይሄን ተጠይቃችሁ ይሄን ብር ተደርጋችሁ እንዴ ተደርጎ እንዴ ተከፍሏል የምር የደብዳቤ ፌክ ነው ወይስ የምር ነው በወሬ ምን ሰማችሁ አሉ ገና ሲነሱ ቲክቶከሮቹ አርቲስቶቹ ገና ከመድረሳቸው በፊት ይሄን ያህል ብር አካውንታችን ላይ ካልገባ እንንቀሳቀስም የሚሉ ማለት እና እውነት ለመናገር በአይናችን ሲገባ ሳላየን ለመፍረድ ሊከብረን ይችላል ግን ይሄንን በጣም ማጣራት ያስፈልገናል በጣም ታስታውሳላችሁ አይደለ ተናግሬ ነበር ቲክቶክ ላይ ለቤተ ክርስቲያን ገንዘብ የሚያሰባስቡ ቲክቶከሮች አብዛኞቹ ከ50% ድረስ እየተከፈላቸው ነው የሚያገለግሉት ብዬ የዛሬ ስንት ወር ነው ፖስት አድርጌያለሁ ወረድ ብላችሁት አንድም ሰው ገንዘብ ሳይከፈለው ለቤተ ክርስቲያን ብር የሚያሰባስብ የለም በሚዘገንን ሁኔታ ይሄው እዚህ ጋር የምታዩት ሊስት ወጥቶ ተቀምጧል አያችሁ አይደለ ለዚህ ነው ብራችሁን ያዛርጉ ለማን እንደምትሰጡ አስቡ አስተውሉ የምንለው በሚዘገንን ሁኔታ ቤተ ክርስቲያኗ ከተሰበሰበላት ብር በላይ እነሱ ናቸው ብሩን የሚወስዱት ይሄንን ደግሞ ደጋግሜ ተናግሬያለሁ ራሴን ስለማቀው ነው ስለራሴ ልንገራችሁ አንድም ቀን ካንድ ቤተ ክርስቲያን ካንድ ገዳም ላይ ሳሰባስብ 0.5 ሳንቲም ተቀብዬ ወስጄ አላውቅም አንድም ቀን መቼም ነው ማላደርገው በዚህ ደግሞ በጣም ነው በራሴ መኮረው ሊስቱ ላይ ስላልወጣሁኝ ማለት ነው ፌስቡክ ላይ ተፖስተው አይታችኋል አይደለ ቴንክ ዩ ቀድሜ ግን ተናግሬ ነበር ሲነገራችሁ አትሰሙም እናንተ የሚቀድማችሁ ስድብ ነው አንቺ ማን ሆነሽ ነው ፈራጅ ሆንሽው አንቺ ማን ስለሆንሽ ነው እንደዚህ ምናምን ነው አያችሁ አይደል እንዴት ነው ላልጋ የተከፈለው ወጪ ደስ ይላል አይደል አበሉስ እንዴት ነው አሪፍ ነው ይመቻችሁ ለማንኛውም ገንዘባችሁን አውጣታችሁ ስትሰጡ ለማንና ለምን እንደምትሰጡ ጠንቅቃችሁ ወቁ በጣም ትልቁ ችግር አለ ብዬ ደግሞ የማስበው ለነዚህ ቲክቶከሮችም ሆነ ዩቲዩበሮች ለቤተ ክርስቲያን ተብሎ ገንዘብ ሲሰበሰብ የዚህን ያህል ብር ምጅረጥ አርጋችሁ ያወጣችሁ የምትከፍሉ አካላት እናንተንም ከነሱ ላይ ይቻላያችሁ ምክንያቱም የተለመደ ነገር ስለሆነ ነው በዛው እየቀጠለ ይሄደው ባይለመድ ኖሮ ወይ ደግሞ እናንተ የተስተካከለ ነገር ብታደርጉት ኖሮ የመጀረጣችሁ ባሰጧቸው ኖሮ እዚህ ደረጃ ይደርስም ነበር ኦርቶዶክሳዊነት እየተሳደደ ነው በተለይም ደግሞ በቤተክርስቲያን አገልግሎት ያሉ ሰዎችን በስፋት መስራት ይጠይቃል እምናስተምርበት አውደ ምሕረት ከተቃጠለ ማስተምረው ምእመን ከተገደለ ማስተምረው ሃይማኖት ከተቋሸሸ የማይኖር ከሆነ ምንድነው መምረነታችን ከነታችን ምንም ሊሆን አይችልም ሁሉም ሰው ማሰብ አለበት የኔ ብሎ እዚያ ዳር ሲነካ አንድ ምእመን ሲታረድ ሲገደል እኔ መገድ እየተገደልኩ ነው ብሎ ማሰብ አለበት እንጂ የለም እዚያ ሩቅ ነው ከኔ የሚደርሰው ቀስ ብሎ ነው ማለት የለበትም ፈጽሞ አሁን እንዲያ የሚያስብል አይደለም በርግጥ ሁሉም ካከቧል በዚያ ደረጃ ነው ያለው ማንንም ቦታ ላይ ለሚደረጉ ችግሮች ጥቃቶች መሳዳዶች መፈነቀሎች ኦርቶዶክሳዊ ግድያዎች መታረዶች የኔ ብሎ መታመም አለበት ያንዱ ህመሙ ሊሆን ይገባል ኦርቶዶክሱ አንዱ ባንዱ ህሉ መሆን አለበት አንዱ ባንዱ ህሉና ውስጥ ማሰብ ያለበት እንጂ ተለይቶ ተገንጥሎ ማሰብ የለበትም ሰላም ውዶቼ ቤተክርስቲያን በደላላ አትመራም ይህ ከላይ የምትመለከቱት ያያ ዘለታ የሚባለው ወንድማችን ከዚህ ቀደም የተለያየ ቪዲዮዎችን እየሰራ ነበር አሁን ላይ ደግሞ አውደ ምሕረት ላይ ቁጭ ብለው ከተለያዩ ቲክቶከሮች ከነደምረው ጋር የገቢ ማሰባሰቢያ ፕሮግራሞችን እየመሩ ይገኛሉ እርስ በርስም ከአባቶች ጋር ሽልማት እየተሸላለሙ ይገኛሉ ስለዚህ
ከዚህ ቀደም ስውሯ ማርያም ላይ ሄደው የተለያዩ ቲክታከሮች ምንም እንዳልተፈጠረ ገንዘብ ተቀብለው መስራታቸው አይዘነጋም። አሁን ደግሞ እርዳታ ሰበብ አድርገው የተለያዩ ቦታዎች እየሄዱ ከአባቶች ጋር እየተማከሩ ቤተ ክርስቲያን እናሰራ እያሉ በሚሊዮን የሚቆጠሩ ገንዘቦችን በዝብዘዋል። ይህ መረጃ ደግሞ እጃችን ገብቷል ማለት ነው። ይህ ቪዲዮ የመጨረሻችሁ ስለሆነ እባካችሁ እጃችሁን ከቤተ ክርስቲያን ላይ አንሱ። ቤተ ክርስቲያን በቲክታከር አትመራም። ይህ ነገር ቤተ ክህነት ሊያጤነው ይገባል። ሼር ኮፒ ሊንክ አድርጋችሁ አድርሱላቸው። አመሰግናለሁ። 22 38 61 56 ሁላችሁም ማገዝ የምትችሉ እስጢፋኖስ ወንደሰን በሚል በዚህ የንግድ ባንክ አካውንት ሁላችሁም ሰፖርት እንድታደርጉ በለው ጊዜ ስም ጠይቃለሁ። 1222 38 ማህበራዊ ሚዲያ በፈለገ አትናቴዎስ የግል ባንክ አካውንት እዚህ ጋር የምትመለከቱት በፈለገ አትናቴዎስ የግል የባንክ አካውንት ገንዘብ እየተሰበሰበ መሆኑን ከተለያዩ ቦታዎች ጥያቄውን ጥቆማ ቀርበውልናል። ስለዚህም በግል አካውንት እርዳታ እንዲሰበሰብ ሀገረ ስብከቱ እውቅና ያልሰጠና ጉዳዩን የማያውቀው ስለሆነ በአስቸኳይ እንዲቆምና ገንዘቡ እንዲመለስ እየገለጽን ሀገረ ስብከቱ በትክክል እውቅና የሰጠው ለአቶ ኩሜ ደመላሽ ካሳይ ነው። ፌስቡክ ላይ የምናውቀው ወንድማችን ማለት ነው። ብዙዎቹ እኛ ኦሮሞዎችን እያጠለሹን ነው። ወለጋ የፍቅር ሀገር ነው። ወለጋ እንደዚህ ሀገር ነው። አዎ የወለጋ መሬት እንትን ያበቅላል። የሌሎቹ አለ እንጂ ድንጋይ የሚያበቅል፣ የሌሎቹ አለ እንጂ ቁልቋል የሚያበቅል። እዚህ መጥተው እንትን ካሉ ባል አሁን ይህን ጳጳስ ይህን ይናገሯል። አያችሁ ያለ መንፈስ ቅዱስ ምርጫ ነገስታቱ መሪዎቹ ስለመረጡት እግዚአብሔር መንፈስ ቅዱስ ስለሌለበት ያለ እውቀት ያለ ትምህርት ለፖለቲካ ፍጆታ ማስፈጸሚያ ለፖሊሲ ማስፈጸሚያ ስለተሾ ወንጌሉን ኬት ያምጣል? ያልተማረው ኬት ያመጣል? ሊቃውንቱማ ሲቆሙ ያመጡታል። ግዕዙን ኬት ያመጡታል? ዝማሪያቸውን ተመልክቱ። ሸፈን ብለው እቺ አንድ አይኗን ሸፈን ብለው እስቲ ድምፃቸውን እንስማ። የኔ አባት እንደው በሆነ አረ በቃ ኢትፍርህ ሲሉ እኔ ቤተ መቅደሱ ሲሉ እንደዚህ ዝም ብዬ እሰማቸዋለሁ። ኢትፍርህም ሲሉ አልሰማውም። ኢትፍርህ የሚሉ ይመስለኛል። ግን እኔ ማቀል ጳጳስ ተደርገው ተሾሙልን ማለት ነው። አባ ድፍረት ነው መነጋገር ያለብን። ከዛ ሰዓት የሚያደርጉት የኦሮሞን ለመያዝ መጽሐፍ ጽፎ መጽሐፋቸው ጀርባ ላይ ለምወደው ልጄ ላይ ለገብርኤል ሃጫሉ ሁንዴሳ አሁን ሰው ሀሳብ ሲያቀርብላቸው ምን እንዲባል ነው እንትን እያዘጋጁ ነው። እሳቸው ኦሮሞ ስለሆኑ ኦሮሞን ስለሚወዱ ምናምን አይደለም። ትግሬ ነው። ለምን ያፍርበታል? ለምን መኩራት አለበት? ሰው በትግሬነቱ መኩራት አለበት፣ በአማራነቱ መኩራት አለበት፣ በኦሮሞነቱ መኩራት አለበት። በትግሬነቱም በኦሮሞ ውስጥ ደብቆ ኦሮሞን ግን ማጭበርበር የለበትም። ይሄን መርሃ ግብር የምትከታተሉ ካላችሁ ነቀሲስ አንተ የለጠፍከው ነበረ ላክልኝ። ቀሲስ ሳሚ እየተከታተልክ ከሆነ ሃጫሉ መቃብር ላይ ሄዶ ያለቀሰውን ላክልኝ ሳሚ። ላክልኝ
ላክልኝ። አንተ ጋር የፈለግከውን በል፣ እኔ ፈለግከውን በል። ምን አገባኝ? ስም ስጠቅስ ነው መግለጫ ይስጡ፣ ውሸት ነው ይበሉ። እኔ ቪዲዮዎቼን አረጋለሁ። አጣሪ ተብሎ ሲላክ የተላከው ሾፌሩ ሾፌር ይልካሉ። ተዛ አይቻልም። ሹፌርና ምናምን አጣርተናል፣ ምንም ችግር የለም ምናምን ብለው የለም። እነዛ ባለሙያዎች ናቸው። እነዛ ቤተክርስቲያን በነጻ የሚያገለግሉ ናቸው። ወደ ቤተ ክህነቱ ሄዱ። ቤተ ክህነቱን በረንብ አስረዱ። ከዛ ደህንነት ያስደውልባቸዋል። የኦሮሞ ደህንነት፣ የምን ደህንነት? እነዛ ሰዎች ላይ እነዛ ሰዎች ፈለጋችሁትን አምጡ፣ እኛ ቤተክርስቲያን የምናገለግልነን። የቤተክርስቲያን ገንዘብ ሲዘረፍ፣ ሀብቷ ሲዘረፍ ዝም ብለን አናይ። ስለዚህ ይኸው ውሰዱና ተረከቡን ውሰዱ። እሺ ተባለ። ሌላ አጣሪ ተላከ። አጣሪዎቹ አጣርተው መጡ። ጉድ! ልክ ይሄ ሲሆን ያንን እንትን ወደ ኡጋንዳ፣ አሁን የኡጋንዳን ቤተ ክርስቲያን ለመበጥበጥ የኡጋንዳ ቤት እንደገና በተክሊል አግባ። እንግዲህ መኖክሴው ኬሱ አሁን ኡጋንዳ ያለውን ኦርቶዶክሳዊ አፈር ከደቼ ለማብላት በልሽሽ ከዛ አምልጥ አሉት። ከዛ መጥተው ሲያዩ የለም። የት ሄደ ሰውየው? አናቅም፣ ተነስቶ ሄዷል። አያችሁ፣ ተያዝን ተበላን ነው። ይህኛው ቀላል ነው። እንግዲህ የጋምቤላ የወርቅ ጽላቱ ጠፍቷል። አላየውም ብሏል። አላየውም ምን ያልና እንትን አላልኩም ብሏል። እመቤታችን ኪዳነ ምሕረት ትፈርዳለች። ወለጋ ላይ ግን የተፈጸመው ግፍ ነው። በነገስታቱ ጊዜ የተጠበቀ የቤተክርስቲያን ሀብት፣ አፄ ኃይለ ሥላሴ የጠበቁት የቤተክርስቲያን ሀብት፣ ኦሮሞዎች ተንከባክበው የጠበቁት የቤተክርስቲያን ሀብት፣ ኮሚኒስቱ መንግስቱ ኃይለማርያም መጥቶ የጠበቀውን ሀብት፣ የሀገር የቤተ ክርስቲያን ሀብት፣ የቤተ ክርስቲያን ሀብት ደርግ ያልነካው፣ ወያኔ ያልነካችሁን፣ ኦነግ ሸኔ ኦነግ ያልነካውን በዘመን አብይ አህመድ በነ ፕሮቴስታንቶቹና እስላሞቹ የመንበር ላይ በወጡ ጊዜ እየተነገራቸው የሀገር ሀብት ነው የሀገር እንትን ነው እየተባሉ የቤተ ክርስቲያን ሀብት ነው እየተባሉ ከሹፌሩ ጋር ሳብሮ ወሰደው። ይሄን ሰበረው፣ ይሄንን ነው የዚህ ደብር ነው አልልም። ጠንካራ ኦሮሞዎች፣ ጠንካራ የቤተክርስቲያን ልጆች ሰማዕትነት እንቀበላለን ብለው አዲስ አበባ መጥተዋል፣ አመልክተዋል። መጓተት ነበረ። እኔም ዝም ብዬ እያየው ነበር መጨረሻውን ልይ ብዬ። ነገር ግን አሁን አቡነ ዲዮስቆሮስም ጉዳዩን ሲያዩት ከፍ ያለ ስለሆነ እና አቡነ ሳዊሮስም ከፍ ያለ ስለሆነ በዚህ ሰውዬ ጦስ አንገባም ብለው በአስቸኳይ ይምጡና ያስረዱ ይመልሱ ብለው ሁለቱ አባቶች ብፁዕ አቡነ ዲዮስቆሮስም ብፁዕ አቡነ ሳዊሮስም ከዚህ በፊት ከሁለቱም ጋር ሰርቻለሁ። ቤተ ክርስቲያን የምትድንበትን ስራ ሰርተናል። ቀን ሲመጣ ፀሐይ ሲወጣ እመሰክራለሁ። ቤተ ክርስቲያን በተጎዳች ጊዜ ደግሞ ቆሜያለሁ። አቡነ ሳዊሮስ ደውለው አላወሩኝም እንጂ ብፁዕ አቡነ ዲዮስቆሮስ እማኝ ባለበት ደውለው አውርተውኛል። አሁን አይደለም የዛሬ 3-4 ዓመት ምናምን ማለት አውርተናል። አሁን ግን በአስቸኳይና ተብሏል። እሱ ግን እንዴት እጠየቃለሁ? ራሴን አጠፋለሁ፣ ታነቃለሁ። እኔ አላየሁም፣ ማን እንደወሰደው አላየሁም፣ ማን እንደነካው አላየሁም። ነገር ግን እማኞች መጥተዋል። የፖሊስ አሻራ አለ። ከሹፌር ጋር ተመሳጥሮ ወስዷል። ስለዚህ መመለስ አለበት። እሞታለሁ፣ መብት ነው መሞት። ለምን ድብን ምን አገባኝ? ሲፈልግ በበረኪና ሲፈልጉ እንደፈለጉ የራሳቸው ጉዳይ፣ አስቶ አያገባኝም። ነገር ግን ራስን ከማጥፋት በፊት ንብረቱን መመለስ የሀገር ሀብት ነው፣ የሀገር ንብረት ነው፣ የሀገር ምናምን የለም። በሀጫሉ መደበቅ የለም። ወለጋ የኦሮሞ ምናምን በማለት የለም። ተራራ ላይ የቆሙ የለም። ይመልሱ። አቡነ ናትናኤል በዛ ችግር ውስጥ የጠበቁት ቅርስ ነው። አሁን ሚኒሶታ ያሉት አቡነ ናትናኤል አሁን የምስራቅ ሐረርጌው ናቸው። አሁን ፈተና የወደቀባቸው ተረከቡ ሲባሉ የት ቅርሱ እዛ የለም። ተረከቡ ሲባሉ ከየት ልረከበው? ከትውልድ ትውልድ የመጣ
ለሀገር የሚጠቅም እግዚአብሔር የሚከብርበት ቅርስ ትልቅ መንፈሳዊ ኃይል ያለውን ነገር አውጥቶ ይሄ በኦሮሞ ስም መነገድ አይቻልም አይቻልም። እርግጥ ነው አሁን አብይ አህመድ ሊያድን ይችላል፣ ዳንኤል ክብረት ሊያድን ይችላል፣ ቤተክርስቲያን የተዋረደችበት ስለሆነ። ግን ደግሞ አይሆንም እንሞታለን ነው የሚሉት። አይሆንም። የኦሮሚያ ፖሊስ ጉዳዩን ይዞታል። ሽመልስ አብዲሳም ጉዳዩ አጠገቡ ደርሷል። ስለዚህ አሞኛል፣ መተንፈስ አቅቶኛል፣ አላቅም ብሎ ነገር የለም። ፓስፖርታቸውን ተቀበሉ፣ ምናቸውን ተቀበሉ፣ ከሀገር እንዳይወጡ አድርጉ። ፍርድ ቤት ገትሮ ነው የተበላውን ማስተፋት። ይሄ መኒ ላውንደሪንግ የተሰራበት ነው። የቤተክርስቲያን ሀብት እየተቀባበለ እየበሉት ነው፣ እያነከቱት ነው። ሊቃውንቱ ጾማቸውን እያደሩ ነው። ካህናቱ ጾማቸውን እያደሩ ነው። በኑሮ ውድነት ጡዘዋል። እነዚህ የሀገር ሀብት በተሰጣቸው ስልጣን ለአደራ የማይበቁ ለአደራ ብቁ ያልሆኑ ቤተሰብ መርተው ቤተሰብ አሳድጓቸው የማያውቅ ሰዎች መጥተው ቤተክርስቲያኒቷን መጫወቻ አደረጓት። ይሄ ትክክል አይደለም። አማራነት ሀገር፣ አማራነት እምነት ማለት ነበር። የማንም መንገደኛ የሚያርደው የማንም መንገደኛ ይዞ የሚሸጠው 3 ሚሊዮን 2 ሚሊዮን ክፈል የሚለው የማንም መንገደኛ የማንም እርጥብ እየተነሳ እየጨፈጨፈ በግሬደር የሚቀብረው የማንም መንገደኛ የለፋበትን የደከመበትን ሀብቱን በእሳት የሚያጋይበት ከብቱን የሚነዳበት የማንም መንገደኛ የማንም ትንሽ የማንም ደቃቃ ሚስቱን ሆዷን ከፍሎ ጽንሷን አውጥቶ የሚበላባት አማራ እንዲህ አልነበረም። አማራ ሀገር የሰራ ነው። አማራ ሀገር የፈጠረ ነው። ትርክት አይደለም የተሰራ የተደረገ። ለሞቱት እንኳን ቆመን እንጸልይ ሲባል ፓርላማውን የሞላው ጴንጤና የዋሃቢ እስላም አይቻልም ለአማራ አይጸለይም ብለው ዶክተር ደሳለኝ ጫኔ ሲጠይቅ አይቻልም ብሎ አይቻልም አይጸለይም ተብሎ ማለት አብይ አህመድ የሚባል ጸረ አማራ ኃይል ወጥቶ ለአማራ ነው እንዴ ያለ ችግኝ በቃ እንኳን ሞተ አስከሬኑ እንትን እንዳያገኘው ፀሐይ እንዳይመጣው ጥላ እናደርግለታለን ደግሞ ለአማራ አይነት ነገር። አይ አማራ ያንን እንትን የቀየረው ያንን እንትን የብርሃኑ ጁላን ድንፋታን የቀየረው በ2 ቀን በ3 ቀን ደግሞ ለአማራ ያለውን ነው አሯሩጦ ሱሪ ቀበቶ አስፈታል ያለውን ሱሪውን አስፈትቶ እንደራደራለን። የአማራው ኮንትን የተለየ ነው የገጠመን። የአማራው ውጊያ እኮ የትም አለ፣ ውጊያ የትም ተዋግተናል። የአማራው ግን ከዚህ የተለየ ነው አለው ለሲሳይ አጌና ማለት ነው። አማራ የተለየ ነው። ታገሰ እንደ መሬት ታገሰና ፈነዳ። ይሄን አማራ ነው እንዲፈጠር የፈለኩት እኔ እንዲከበር አማራ። ድርድር ሲባል እዛ ካረጋ ጋር ተነጋገሩ። ድርድር ሲባል ቄስና ሼክ ላኩላቸው። ድርድር ሲባል ትመጣ ያለዛን ገርፋለን ሲባል ወንዱ አማራ እናቱ የወለደችው አማራ በእንደነዚህ አይነት ትግሬዎች በእንደዚህ አይነት ድቅል ማንነት ሰዎች ገንዘባቸው ተይዞ ድርጅቶቻቸው ተይዘው በሚዲያ ብልጫ ተወስዶባቸው ነገር ግን ጸሎትና እግዚአብሔርን ይዘው አማሮቹ ወጥረው ያዙ። ዛሬ ወንድሞቻችን ተባሉ። ከወንድሞቻችን ጋር የትም ብንሄድ እንነጋገራለን ተባለ። የአማራ መነሳት ኢትዮጵያን በአናቷ፣ የአማራ መነሳት ጤፍ 20 ሺህ ብር፣ የአማራ መነሳት የቤት ኪራይ፣ የአማራ መነሳት ነዳጅ 130 ብር በሊትር፣ የአማራ መነሳት ዶላር 190 ብር፣ የአማራ መነሳት የኤሌክትሪክ ዋጋ 4000 ብር፣ የአማራ መነሳት የአብይን ኢኮኖሚ ሽባ ድቅቅ፣ የአማራ መነሳት ዛሬ ብዙ ሰዎችን ብቻቸውን እንዲነጋገሩ አደረጋቸው። ብቻቸውን ይመስላቸዋል፣ ኑሮ ተወዶ ይመስላቸዋል ምናምን አይደለም። የአማራ መነሳቱ አማራ ልክ ማስገባቱ አማራ መፈታተሹ ምንድን ነው የሚያስፈልገው? አማራ የፈለገው ነገር አሁን የትም ቦታ የሚያስከብር ምንድን ነው? ጉልበት ገንዘብ ካለ ትከበራል። ጉልበት ገንዘብ ካለ ትከበራል። አማራ በሰላማዊ ሰልፍ ጠየቀ፣ በጨዋ ደንብ ተቀለደበት። አማራ ወጥቶ ጠየቀበት፣ ተቀለደበት፣ ተሾፈበት። ገበሬው ሳይቀር ወጥቶ ጠየቀ። የጅራፍ ፖለቲካ አላገጡበት። ልጆቹ ተነስተው ልክ አገቡት ማለት ነው።
ልክ አገቡት እና የምፈልገው አማራ እየመጣ ነው። አሁን ብዙ ስለ አማራ መናገር አልፈልግም። ምን ይሆን በቃ የሚተኩ ልጆች መጥተዋል፣ የሚቀበሉ ልጆች መጥተዋል፣ ይመጣሉ። ሰዎች ለምንድን ነው በአንድ ወር በአምስት ወር እንዴት አላለቀም? አማሮቹ ተከፋፍለው ምናምን እንዴ? አማራ እኮ ነው። አማራ እኮ ሲገባ ምዕራባውያኑ ገብተዋል። አማራ ሲገባ ግብጾቹ ገብተዋል። አማራ ሲገባ ሻቢያ ገብታለች። አማራ ሲገባ ወያኔ ገብቷል። አማራ ሲገባ ኦሮሞማው ገብቷል። አማራ ሲገባ የእስራኤሎቹ ይገባሉ። ምክንያቱም ኢንተረስት አላቸው። ብዙዎቹ እዛ ውስጥ ፍላጎት አላቸው። የአማራ ትግል እንደ ኦሮሞ 50 ዓመት 60 ዓመት አልፈጀም። እንደ ትግሬ 40 ዓመት አልፈጀም። የአማራ ትግል ብድግ ብሎ ነው የወጣው። የአማራ ትግል ፈንድቶ ነው የገባው። አማራ ትግሉን የጀመሩ ሰዎች ጠመኔ ይዘው ሲያስተምሩ የነበሩ ተኩስ የማይተኩሱ፣ እስክሪብቶ ይዘው ሲማሩ የነበሩ ተኩስ የማይተኩሱ ተማሪዎች፣ ጤፍ ስንት ገባ፣ ሽንኩርት ስንት ገባ፣ ጨው ስንት ገባ ሲል የነበረ ነጋዴ፣ ዘንድሮ ዝናብ ይመጣል ማዳበሪያ ያገኛለሁ ይል የነበረ ገበሬ፣ የት ሄጄ ልስራ ብሎ ይል የነበረ ወዛደር፣ ሰላም ፈልጎ ሀገር አለኝ ብሎ ወንጌላውያኑ ተገፍተው፣ ሰባኪያኑ ተገፍተው፣ መምህራኑ ተገፍተው እንዴት ነው ጩሉሌ አርቲስትና ጩሉሌ ቲክቶከር መጥቶ በቀን 100,000 ብር አበል የሚያገኘው? ያማል። ከአዲስ አበባ ተነስቶ ድሬዳዋ ሆነው ሐዋሳ ጉባኤ ቢጠሩ ዋይኖት የአልጋ ለምን አይከፈላቸውም? ለምን የምግብ አይከፈላቸውም? ምን ችግር አለ? እሱ አይደለም ችግሩ። ግን ከምግቡ ከአልጋው ከሚያስፈልጋቸው መስተንግዶ በተጨማሪ ግን ከዛ ዘሎ አልፎ ግን በመቶ ሺዎች የሚቆጠር ነገር ሲገባል ግን በጣም መስመር ይሰጣል። 4,000 ብር 5,000 ብር መክፈል አቅቶኛል የሚል የቤተ ክርስቲያን አለቃ ለአንድ አውደልዳይ ያውም 2-3 ሆኖ መጥተው የሚዳሩ በያዙበት ሆቴል የሚርመጠመጡ ጠጪ ሰካራሞች አራያ እንኳን የማይሆኑ ቤተክርስቲያን ማሰደብ እኮ ነው የተያዘው፣ ማስነወር እኮ ነው የተያዘው። ከዛ ይመጡላል። አዲስ አበባ ድረስ መጥተው ደርሶ መልስ አድርገው ጥሩ ምግብ ይብሉ፣ ክፋት የለውም። ጥሩ አልጋ ላይ የተኙ፣ ክፋት የለውም። መልካምን አበል ሊከፈላቸው ምንም ችግር የለውም። ይሄ ምንም ተቃውሞ የለውም። ግን ይሄ ብር ግን በጣም ተጋነነ እና እንደዚህ ባይደረግ በጣም መልካም ነበር። ግን እስቲ መጀመሪያ እውነታነቱ አንደኛ በደንብ መጠንቀቅ ያለባችሁ በተለይ ይሄ ሎዛ ኢቨንትስ የሚባለው ጉዳይ ነው። ከዚህ በፊት አንድ አስተያየት ሰጥቼው ብሎክ አጠጥቶኛል ፌስቡክ ላይ። ነግሬያቸውም ነበር። እዚህ ሚዲያ የምትከታተሉ ሰዎች ያውቁታላችሁ ያስባል። አስተያየት ለመቀበል ፈቃደኛ ያልሆነ ሰው። ስለዚህ ዘመድኩ የጻፈው አሁን ከምሽት ላይ ይጻፋል። እንዲሁ አንዳንድ ጽሁፎችና ማስረጃዎችን ደብዳቤዎችን አይተን ምን እናድርግ የሚለውን ነገር ለመወያየት እንሞክራለን። በነገራችን ላይ ሎዛ ኢቨንት አዳዲስ ሰዎችን በተለይ ብቅ የሚሉ ቲክቶከሮች ሲመጡ ያስፈርማል። ወደ ማህበሩ ወደ ሎዛ ኢቨንት ያመጣቸዋል። ስለ ቤተ ክርስቲያን ማስታወቂያ ሲሰራ ቲክቶክ ላይ አይታችሁ ከሆነ ትንሹ የሚከፍላቸው 20,000 ብር ነው። በደንብ ስሙኝ። ቤተክርስቲያን ላይ ስለ ቤተክርስቲያን ማስታወቂያ ሲሰራ ለአንድ ሰው 20,000 ብር ይከፍላሉ። ላይቭ ላይ ከሆነ ብዙ ተከታይ የለው የሚባለው ሰው ቢያንስ በትንሹ 40,000 50,000 ያገኛል። እንግዲህ ይሄ እስከመሄዳል እንዳያችሁት ቅድም 100,000 የሚለው እናያለን። እሱ በድምፅም ጭምር አካትቼ እናየዋለን። በድምፅም ጭምር ስለምንሰማ ማለት ነው። ስለዚህ 100,000 ብር ድረስ ይሄዳል። ይሄ ብቻ አይደለም፣ ልዩ ተካፋዮች ደግሞ አሉ። ግን ሎዛ ኢቨንት ምንድን ነው የሚያገኘው የሚለውን ነገር ድርድሩን እናየዋለን። ዘመዴ አሁን መጽሐፉን ጭምር ስላለ በነሽ ላይ በፊት እኔ እስከማውቀው ድረስ የሚገኘውን ገቢ እስከ 30% እስከ 40% ድረስ ነበር ድርድር የነበረው እሱ ነበር። ከ30% እስከ 40%፣ አንዳንዴ ደግሞ አነስተኛ ነው ያን ያህል ገቢ ያገኝበት የሚባል ከሆነ ደግሞ ከ15% እስከ 30% ነው የሚደራደሩት በነገራችን ላይ። ለዚህ ነው በዚህ የኔ ቻናል ላይ ምንም አይነት ማስታወቂያ አላሳየም ማለት የምፈልገው። ለዚህ ነው ብዙም ጊዜ አዝነው እኮ ነው ለዚህ ገዳም እንኳ አዝነው ነው ለማርምት ነው፣ አዝነው አይደለም። ቢዝነስ ነው የሚሰሩት። ስራቸው ቤተክርስቲያን ማራቆት ነው ብያችሁ ነበር፣ አልሰማችሁኝም እንጂ እንዳልኳችሁ አንደኛው ትልቁ ችግር ይህ ሎጎ የምትመለከቱት ሎዛ ኢቨንትስ የሚባለው ነው። ብዙዎችን ጉባኤት እያዘጋጃሉ። ይሄ ድሬዳዋ ላይ እየተካሄደ ያለው በዚሁ እንደው ድሬዳዋን ካነሳን አይቀር እንቀጥልበት። ድሬዳዋ ላይ እግዚአብሔር አብ ቤተክርስቲያን እየተሰራ ያለው
በጣም ባለሀብት ነበር። አንድ ግለሰብ ባለሀብት ግለሰብ ነበር የያዘው ጉዳዩ። ይህ ግለሰብ ኢንጂነር ነው። ድሬዳዋ ላይ ከ7 በላይ አብያተ ክርስቲያናትን ያሰራ በጣም ባለሀብት ግለሰብ ነው። ነገር ግን አንድ ቀን ከፎቅ ላይ ወደቀ። ሽማግሌ ነበር። ወደቀው። ከጊዜ በኋላ እንደሞቱ ሰማን። ይህ ነገር ታዲያ ቤተሰቦቿ አንዳንዶች መናፍቃን ስለነበሩ ልጅም ስላልነበራቸው ክፍሉ ቤተክርስቲያኑ እንዳይቀጥል አደረገው። በጣም ጎዳው። ከተቋረጠ 7-8 ዓመት አልፎታል ቤተክርስቲያኑ። ታዲያ አሁን ላይ ምንድነው የሆነው? ለመጨረስ ሲባል ብር ገቢ ማሰባሰቢያ ተብሎ ነበረ። ባለፈው ታስቦ ነበር፣ ተጀምሮ ነበር፣ ሞክረው ነበር ድሬዳዋ ያሉ ሰዎች ግን አልቻሉም፣ ለመጨረስ አልቻሉም። ስለዚህ አሁን ምንድነው የተደረገው? ድሬዳዋ ላይ እኔ ባለኝ መረጃ በሰማሁት መረጃ 6 ሚሊዮን ብር ነው በጀት የተያዘው። ለነዚህ ለቲክቶከሮችና ለዩቲዩበሮች ለሚያስተላልፉት ለአርቲስቶችም ጨምሮ የተያዘው በጀት 6 ሚሊዮን ብር ነው። ከዛ 6 ሚሊዮን ብር ላይ እነሱ እንሰራለን ብሎ ያሰቡት ወይ ደግሞ ገቢ ማሰባሰቢያ ብሎ የታሰበው ብር መጠን 60 ሚሊዮን ብር፣ ለፊኒሽንግ የሚያስፈልገው 40 ሚሊዮን ብር ነው። አጠቃላይ የታሰበው ገቢ ይገኛል ተብሎ የታሰበው ግን 60 ሚሊዮን ብር ነው። ከ60 ሚሊዮን ብር ላይ 6 ሚሊዮን ብር ለቲክቶከሮች ይሆናል። ስለዚህ ቲክቶከሮች 6 ሚሊዮን ብራቸው ይወስዳሉ። ብሩ ቢገኝም 60 ሚሊዮን ብሩ ቢገኝም ባይገኝም ማለት ነው። ይህ ብር ግን ካልደረሰና ካልሞላ በኋላ እንመለከታለን። ካልሞላ የድሬዳዋ ከንቲባ ከድር ጀዋር እኔ የቀረውን ብር ሞላለሁኝ ብሎ ቃል ገብቶልናል የሚል ነገር ሰምቻለሁ። ስለዚህ ለቲክቶከሮቹ ብር 6 ሚሊዮን ብር ነው ሊሰበሰብ የታሰበው 45 ሚሊዮን ብር ነው። የፊኒሽንግ ስራ 60 ሚሊዮን ብር የሚሰበሰበው 40 ሚሊዮን ብር ለፊኒሽንግ ስራ ይጠበቃል ተብሎ የታሰበው ነው። ያ ብር ካልደረሰ ግን የድሬዳዋ ከንቲባ ዛሬ የወጣ ድምፅ ነው፣ ዛሬ የወጣ መረጃ ነው። አያይዤ ላቀርብላችሁና የዘመዴንን እንሰማዋለን በዛው። በመቀጠልም አሁን በባንክ ውስጥ የተገኘ የቤተ ክርስቲያኗ ሀብት መንግስታዊ ዝርፊያ እየተፈጸመበት ነው። ቤተ ክርስቲያኗ በታሪክ ለመጀመሪያ ጊዜ ግብር ክፈይ ተብላ ገንዘቧን በመንግስት ኃይሎች እየተወሰደ መሆኑን ኢትዮ ፎረም ያሰባሰባቸው ሰነዶች ያሳያሉ። በዓለም ሀገራት ሁሉ የሃይማኖት ተቋማት ግብር አይከፍሉም። የብልጽግና መንግስት ግን ሳያስፈቅድና ሳያሳውቅ ጭምር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም የተከፈተ አካውንት ያለበትን ገንዘብ ሁሉ እየዘረፈ ነው። የቅድስት ሥላሴ ዩኒቨርሲቲ ከ32 ሚሊዮን ብር በላይ ገንዘብ ከአካውንቱ ላይ እንደተወሰደበት ሊቀ ጳጳሱ አቡነ ፊልጶስ ለሲኖዶሱ ሪፖርት ማድረጋቸውን ሰምተናል። የገቢዎች ባለስልጣን ባልደረቦች ለጣቢያችን ሲናገሩ ከጠቅላይ ቤተ ክህነት ቤቶችና ህንፃዎች አስተዳደር ልማት ድርጅት ከአጥቢያ ቤተ ክርስቲያናትና ከመሰል የኦርቶዶክስ ተቋማት ቢያንስ ከ300 ሚሊዮን ብር በላይ ሰብስቡ ተብለናል ይላሉ። አገዛዙ በባንክ ያገኘውን ገንዘብ እየወሰደ ያለው ከንግድ ባንክ ሲሆን ከሌሎች ባንኮች ላይ በቀላሉ መውሰድ ባለመቻሉ የቤተ ክርስቲያኗ አካውንት እንዳይንቀሳቀስ ማድረጉንም የቤተ ክህነት ምንጮች ገልጸውልናል። ይህ በምስሉ ላይ የሚታየው ሰነድ ደግሞ 1,700,000 ፈረንሳይ ለጋሲዮንና 2.2 ሚሊዮን በሳሪስ አቦ በሚገኘው የአባይ ባንክ አካውንቶች ውስጥ ያለው የቅዱስ ገብርኤልና የአቦ ቤተ ክርስቲያናት ገንዘብ እንዳይንቀሳቀስ መደረጉን ያሳያል። ሌሎችም እንዲሁ ሆነዋል። በአብይ አህመድ በተደረሱ የካድሬ ማሰልጠኛ ማኑዋሎቹ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ለዘመናዊነትና ለስራ ፈጠራ እንዲሁም ለጠንካራ የሥራ ባህል ምሳሌ መሆን አትችልም እያለ የጻፈው አገዛዙ እንዲህ ባለ መልኩ ቤተ ክርስቲያኗን በማዳከም የመጀመሪያው መንግስት ሆኗል። የቤተ ክርስቲያኗን ንብረቶች ወርሷል የሚባልለት ደርግ እንኳን እንዲህ ያለ ብዝበዛና ውድመት አልፈጸመባትም። የነበራትን በኮሪደር ልማት ሰበብ አፍርሶ የተረፈውን በግብር ሰበብ እየዘረፈ ያለው ብልጽግና ነው። ደርግ የወረሰባትን ንብረት ከ4 ኪሎ እስከ ፒያሳ ከስላሴ ዩኒቨርሲቲ እስከ 5 ኪሎ ድረስ የመለሰው ኢህአዴግም ቤተ ክርስቲያኗን ከግብር ነፃ እንድትሆን አዋጅ አውጥቶ ተግብሯል። በትውልድ ቅብብሎች ተጠብቃ የኖረችውንና ሀብቷም ተጠብቆ የኖረችውን ኦርቶዶክስ ቤተ ክርስቲያን ግን የብልጽግናው አገዛዝ እንዲህ እያለ እያጠቃት ነው። ነገሩ ግን እዚህ ላይ አበቃም። በአንድ ሰሞን ዳሎል የሚባል ባንክ እንዲቋቋም መስራቾች አክሲዮን ሲሸጡ እንደነበር ብዙዎች ያስታውሳሉ። የአክሲዮን ሽያጩም ሆነ የባንኩ መቋቋም እንዲቆም ያዘዙት ግን ጠቅላይ ሚኒስትር አብይ ናቸው። ምክንያት ብለው ያቀረቡትም የኦርቶዶክስ ሰዎች የበዙበት የአክሲዮን ሽያጭ እየተካሄደ ነው የሚል ነበር። እንዲህ ባለ መልኩ የኢትዮጵያ ኦርቶዶክስ ተዋሕዶን ስልታዊ ማዳከምና ማደሄት ውስጥ ያስገባው ብልጽግና ግን ምዕመናኗን ገድሎ የማምለኪያ ስፍራዋን አውድሞ የገቢ ምንጯን አፍርሶ ሲኖዶሷን ከፋፍሎ ጳጳሳቷን ወንጅሎ የቀራትን ሀብት እየተቀራመተ ነው። ከኦርቶዶክስ የነጠቀውን ገንዘብ የብልጽግና ወንጌልን ለማስፋፋት እንዲሁም የብልጽግና አገዛዝን ለመከላከል
ትጥቅ ይገዛበታል። የአሜሪካ ኮንግረስ አባላቱ በዲ ካርተርና ጆ ዊልሰን የአብይ አህመድን አገዛዝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ ዘመቻ የከፈተ ነው ብለው ለምክር ቤታቸው ክስ ቢያቀርቡ እውነት አላቸው የሚያስብለውም አያሌ ሀቅ በዚህ ዝግጅት ብቻ ተጠናክሮ የሚያልቅ አይደለም። እንግዲህ እንደሰማችሁት ቤተክርስቲያን እንዲህ ነው መንግስት እየቦጠቦጣት ያለው፣ እየበላት ቤተክርስቲያን አካውንቷ ላይ ያለው ነገር እየዘረፈ